ሰላም ወርቁን ስታሳያት ለሜሉ ሜሉ ደነገጠች። ተምች ደግሞ ባላወቀው ነገር ወጥመድ ውስጥ ገባ። አሁን እርግብ በህግ እየተፈለገች ነው። በተለይ ሜላት በደንብ እየፈለገቻት ነው። አሁን ከባድ ብጥብጥ ሊፈጠር ነው። አሲር ደግሞ እንደሚወዳት አወቀች ሀንዬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? የኖላዊ ቤተሰቦች ሁላችሁንም ሰላም ብያለሁ። ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ ወርቁ በየቦታው ሰሞኑን ሲዘዋወር ነበረ ማለት ነው። ከፍተው አያዩትም እንዴ ብዬ በጣም ተናድጄ ነበረ ማለት ነው። እንዴ ወደዛ ወደዚህ እያገላበጡ ካሁን ከፍተው አዩት እያልኩኝ በጣም እየጠበቅኩኝ ነበረ ማለት ነው። እና እንግዲህ ሰላም ደግሞ ካላየነው ብላ እንግዲህ ስታፋጥጥ የሀኒና የሀኒ አባት በጭራሽ የሰው ፖርሳ አይፈተሽም በማለት እንግዲህ ይዘውት ሂደው ነበረ ማለት ነው። የሀኒ አባትም በጭራሽ እኔ አንተን ላስቀይምህ አልፈልግም በማለት ተምችን ፖርሳውን ወደ ቤቱ ወስዶ አስቀምጦት ነበረ። እሱም ከቁም ሳጥን ውስጥ እንዳስቀመጠው ተምችም ደግሞ ሊያየው አልፈለግም ማለት ነው። ምክንያቱም እርግብ እንደዚህ አይነት ስራ ትሰራለች ብሎ በጭራሽ አላሰበም ማለት ነው። ነገር ግን እርግብ እንግዲህ የሰረቀችውን ወርቅ እስከምታስገባ በእጇ በጣም በጉጉት እና በጭንቀት እንግዲህ ተምችን እያፋጠጠችው ነበረ ማለት ነው። ያንን ፖርሳ በጭራሽ ማንም መክፈት የለበትም እያለች ስታጨናንቀው ነበረ። እሱም ደግሞ ተምች ማወቅ አለብኝ፣ ይሄንን በጭራሽ ማየት አለብኝ፣ ምን እንደሆነ ማጣራት አለብኝ ባለው መሰረት እንግዲህ ድንገት ከፍቶ ሲገባ ሀናና ሰላም እንግዲህ ቦርሳውን አብሮ ተቀምጠው እያለ ኳኳ የሚል ድምጽ ስትሰማ እንግዲህ ሰላም ከፍታ ስታየው ወርቅ ነው ማለት ነው። ወርቅ መሆኑን ስታይ በጣም ደነገጠች። ይሄ ወርቅ የእናቴን ወርቅ ይመስላል እያለች እያለ እንግዲህ ተምች በሩን ከፍቶ ገባ። ይሄ ወርቅ የማን ነው? አንተን ደግሞ አውቅሃለሁ፣ የእርግብ ፍቅረኛ ነህ ስትለው እንግዲህ ሀኔ ደግሞ አይደለም ብላ እየተከራከረች ነበረ ማለት ነው። ይህንን ልጅ አውቀዋለሁ በደንብ የእርግብ ፍቅረኛ ነው በማለት እንግዲህ ሰላም ግግም አለች። እናም ተምች ደግሞ እንግዲህ ወርቅ መሆኑን ሲያቅ ደንግጦ ጥሎ ወጣ ማለት ነው። ሊቀበልም ፈቃደኛ አይደለም። ሰላምዬ ደግሞ ለሜላት እንግዲህ ወርቁን ይዛ ሄዳ ስተሳያት ሰላም ደግሞ ሜሉ ደግሞ በጣም ደነገጠች ማለት ነው። ምክንያቱም አልጠበቀችም። እንግዲህ የዋሆች አምላክ እንግዲህ ፈጣሪ ጥሎ አይጥልምና እርግብና ባዩሽ ወርቁን ሰርቀው ለመጠቀም ቢፈልጉም ነገር ግን ሜሉ እች መልከ መልካም እጇ ላይ ፈጣሪ አምጥቶ አስገብቶታል ማለት ነው። ወርቁን በጣም ትፈልገው ነበረ። ወርቁ እንግዲህ በእጇ ገብቷል ማለት ነው። እሷም ደግሞ ደንግጣ እንግዲህ ተናዳ ነበረ። አሁን እንግዲህ ወጥመድ ውስጥ የገባው ማን ነው? እርግብ ድሮም ትፈልጋለች። ነገር ግን አሁን ተምች ሚስኪን ለፍቅሬ ብሎ ሲታገል እንግዲህ ከነጭራሹ ወጥመድ ውስጥ ገብቷል ማለት ነው። ምክንያቱም ጥሎ የወጣበት ምክንያት ደግሞ እሱም ዘረፋ ላይ ስለሚሳተፍ የዘረፋን ነገር ስለሚያውቀው እግር አውጪ ብሎ አምልጦ ሄዷል ማለት ነው። እንግዲህ ተምች በህግም ይፈለጋል፣ እንትናም ደግሞ በህግ ትፈለጋለች፣ እርግብም ማለት ነው። በተለይ ደግሞ እንግዲህ እነሜሉ በጣም እየፈለጉት ነው። ማንን? ተምችን ማለት ነው። እና ተምች እንግዲህ ወጥመድ ውስጥ ገብቷል ከነሀና ጋራ ከሌሎችም ጋር እንግዲህ ተቆራረጠ ማለት ነው። ምክንያቱም ይህንን ወርቅ አብሮ ተማክሮ እጁ አለበት ስትዘርፍ ብሎ ነው የሚያስቡት ማለት ነው። እና እንግዲህ እሱ ወጥመድ ውስጥ ገብቷል፣ እየተፈለገ ነው ማለት ነው። ተምች እንግዲህ ለፍቅሩ ብሎ ይህን ሁሉ ዋጋ ከፍሏል ማለት ነው። ሜሉ ደግሞ በጣም መልካም ልብ ያላት ሴት ነበረች። ነገር ግን አሁን በባዩሽ በጣም ተናዳለች ማለት ነው። ምክንያቱም ልጇንም እንግዲህ
ለማጥፋት የሄደችበት ርቀት ሰራተኛዋንም እጇንም እስከ መቁረጥ ድረስ ደርሳለች ማለት ነው። እና ማስረጃዎችን አጠናክሬም እንግዲህ እሷ መበስበስ አለባት ብላለች። ነገር ግን ከዛ በፊት ምንድነው እያለች የነበረው? እስኪ ምን አድርጊያት ነው ይህን ሁሉ በደል የበደለችኝ? ምን አድርጊያት ነው ልትበድለኝስ የፈለገችው? ይህንን ብቻ ማወቅ ፈልጋለሁ ስትል ነበረ ማለት ነው ሜሉ። ነገር ግን ሰራተኛዋ ያለውን ሚስጥር ዝርግፍ አድርጋ ስትነግራት እጇ እንደቆረጠቻት እንዳስፈራራቻት ልጇ ላይ ጥቃት እንግዲህ ልትመርዘው ነበረ ማለት ነው። ማለት ልትገለው ነበረ መርዛ ማለቴ ነው። እና ይሄን ሁሉ እንግዲህ ስታደርግ ስለነበረ በጭራሽ መበስበስ አለባት ብላ እንግዲህ ሜሉ ሴት ልጅ ቆረጠ ብላ ተነስታለች ማለት ነው። እና የእርግብ ጉዳይ የባዩሽ ጉዳይ እንግዲህ ሜሉ ማስረጃውን አጠናክራ ካስገባች እንግዲህ እድሜ ይፍታሽ ልትታሰር ትችላለች፣ ሊፈረድባት ይችላል ማለት ነው። እሷ ብቻ አይደለችም፣ ሜሉ ብቻ አይደለችም። ሌሎችም እንግዲህ መረጃ እየፈለጉና ሊያጠናክሩባት እንግዲህ ተፍ ተፍ እያሉ ነው። እርግብ እሷ እንግዲህ ባዩሽ አብራት የታሰረችው ልጅም እንግዲህ ከከሰሰቻት ነገሮቹ እየከረሩባት ይመጣሉ ማለት ነው። የነ ሜሉ ሰራተኛም እንግዲህ አባትየው አንቺ ባይንሽ አይተሻልና እንድትመሰክሪ እፈልጋለሁ ሲላት እንግዲህ እምቢ፣ እኔ መኖር እፈልጋለሁ፣ የኔን እጅ የሚጠብቁ ቤተሰቦች አሉኝ፣ በጭራሽ ቤቱን ለቅቄ ሄዳለሁ እንጂ እዚህ ነገር ላይ መነካካት አልፈልግም ብላለች። ምክንያቱም ባዩሽ ከዚህ በፊት እጇን እንግዲህ ስለቆረጠቻት ከዚህ ምድር ታጠፋኛለች ብላ እንግዲህ በስጋት ነው ያለችውና ልትነካካም አልፈለገችም ማለት ነው። እና እንግዲህ ሀኒ ደግሞ አሲር እንደሚወዳት ነግራታለች ማለት ነው። ሰላም ለሀኒ ነግራታለች እና እጠይቀዋለሁ እያለች ነበር። አንቺ መልካም ነሽ፣ ልወድሽ አልችልም ብሎኛል እያለች ነበር። እንዴ እና ታዲያ እንዲ ማለት መልካም ሰው ነው እንጂ የሚወደደው መጥፎ ሰው ነው እንዴ? ስለዚህ ሁለታቸውም የተመቱ ናቸው ማለት ነው። አሲር ምንድን ነው ያለው? መልካም ሰው ነሽ፣ ልወድሽ አልችልም እንዴ። ሀናን ደግሞ ሰላም ስትጠይቃት መልካም ሰው ነሽ አንቺ ልወደው አልችልም ነው ያለችው ማለት ነው። ሁለቶችም ተመሳሳይ ሀሳብ። ስለዚህ ሀናና አሲር ይፋቀራሉ፣ ፍቅር ይጀምራሉ ማለት ነው። እንዴ እዝራ ጋ ሀኒን ማየት አንፈልግም ማለት ነው በጭራሽ። እንዴ ያችኛዋን ልጅ ጽዮንን ያችኛዋን ማለት ነው ያፍቅር ኢዝራ። ስለዚህ ሀኒ የጆሮ ወይንም የአሲር ብቻ ነው መሆን ያለባት፣ ደግሞም ትሆናለች። አብረው ፍቅር ይጀምራሉ ማለት ነው። የፍቅር ጥያቄ ያቀርብላታል፣ እሷም ደግሞ ለወዳው ተግደርድራ ፍቅሩን ተቀብላ አብረው ፍቅራቸውን ያጣጥማሉ ማለት ነው። እና መልካም ሰው ነው የሚወደደው እንጂ መጥፎ ሰው ሊወደድ አይችልም። እናንተ የተመታችሁ ማለት ነው። እና ውድ ቤተሰቦቼ እንግዲህ ሰብስክራይብ ያደረጋችሁ አበረታቱኝ። ቀጣዩን ፓርት ደግሞ የማቀርብላችሁ ይሆናል።